ይባላል። የመጣሁት ከአየር ጤና አካባቢ ነው። የሆነልኝ ገስታውስ ገብቼ ነውና ድንገት ከውጭ የመጣች እህት ናትና ስለሷ ነበር የገባሁት እና ገስታውስ ለምትገቡ መልእክት አለኝ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነውና የመጣሁት ለሷ ነበር። ጌታ ግን ለካ ስለኔ ነበር የሚታደገ የነበረውና ጠላት ካንሰር ጡቴ ላይ ሊልክ ፈልጓል። እኔ አላወኩትም፣ ያው ስለማገለግል ልብ አላልኩም። ኢየሱስ ጌታ ነው። ዛሬ እኔ ታችሁ ተናገረ የእግዚአብሔር ሰው፣ አንቺ ሌላ ታያለሽ እንጂ ካንሰር ተዘጋጅቶልሽ ነበረ አለና እኛ ቤት በካንሰር የሚገድል መንፈስ ነበር። ኢየሱስ ጌታ ነው። የዛሬ 20 ዓመት 30 ዓመት አቀው ነበርና ያ በቀል ነበር እኔ ላይ ሊመጣ የነበረው። የእግዚአብሔር ሰው ተናገረ። ይኸው ዛሬ ሳይመጣ ተመቶልኛል። ጉባኤው ለጌታ ክብር ስጡት። እይታችን እያለች ያለችው የጡት ካንሰር ነበረብኝ፣ ግን በሐዋርያው የተናገረው እግዚአብሔር ይሄ በሽታ በቤተሰቦቻችን ከዚህ ቀደም ብዙዎችን ይገድል ነበር። እኔ ላይም ስመጣ እግዚአብሔር መንፈሱን ሰበረው። ጉባኤው ክብር አታመጡም ለጌታ? ሌላ ምንድነው የሆነልሽ? እና እኔና ጌታ በጣም እንትን እንል ነበርና በሐዋሳም ብዙ ጊዜ እንገናኛለን። ጌታ ኢየሱስ ይባርክ፣ ሳልባርክ አላልፍምና ስለ ፋይናል በጣም ያስጨንቀኝ ነበርና አገለግላለሁ። ኢየሱስ ጌታ ነው እና ኢየሱስ ጌታ ነው። ጌታ ኢየሱስ ይባርክ። በኋላ እንደዚህ ሞባይል ላይ ይናገራል። ብዙ ጊዜ ሞባይላችሁን ስታወጡ እንደ ቀልድ እንዳታዩ። ኢየሱስ ጌታ ነው እና በሳምንቱ ነው የሆነ ቤት ያውም ከኛ አይደለም የተሰጠኝ፣ ፎቅ ላይ ነው አሁን ያለሁት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ስሙ ይባረክ። ፎቅ ተሰጥቶኝ አሁን እየኖርኩ ነው። ሃሌሉያ በሞገስ ማለት ነው። እግዚአብሔር ይናገር ነበር ለዚህ ጌታ። ምናልባት ቤት ለሌላችሁ በዚህ አጋጣሚ እንግዲህ ይሄን በረከት ያዙ። ጌታ ይባረክ። እኔ በክራይ ቤት ነበር የሚኖረው። የእግዚአብሔር ሰው ሲናገር እንደዚህ አለኝ፣ የገዛ ወገኖችሽ ካልሆኑ ሰዎች እግዚአብሔር ቤት ይሰጥሻል ብሎ ተናገራል። አሁን የገዛ ካልሆኑ ወገኖች በዚህ በአዲስ አበባ ከተማ ቤት ተሰጥቶኝ እየኖርኩ ነኝ ትላለች። ለጌታ ክብር አምጡት። ኢየሱስ ጌታ ነው። ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው እና ከዚህ ቀደም 2017 የነበረበት የህይወት ሁኔታ በጣም ጥሩ አልነበረም። በጭንቅ በመከራ በድካም ብዙ ማጣት ተቸግሮ 2017 ናሴ ወር ውስጥ ሐዋርያው ጋር ወደዚህ ይመጣል። ሲመጣ ሐዋርያው እግዚአብሔር ከዚህ በኋላ ዕዳህን ይከፍላል አለው። ኢየሱስ ጌታ ነው። ዕዳህን ይከፍላል አለው። እግዚአብሔር አሁን ዕዳውን ከፍሎለት ቀጥሎ ደግሞ የሚያስደስትም የሚያሳዝንም ነገር ይሆናል አለው። እግዚአብሔር የወደደውን ነገር በቤተሰቦቻቸው መካከል አደረገ። ግን የነበረብኝን ዕዳ እግዚአብሔር ከፍሎልኝ ዛሬ ጌታ የመጣሁት ከአዳማ ነው። ስሜ ፀሐይ ይባላል። ወንድሜ ታግቶብኝ ነው ጥቅምት ወር ውስጥ የመጣሁት። መጥቼ ከእህቴ ጋራ ገስታ ውስጥ ገባን ሰኞ ዕለት። የእግዚአብሔር ሰው ነገር ነው ያለውን ነገር ሁሉ ያማረ ይሆናል፣ አይዞሽ ሁሉ ያማረ ይሆናል፣ ሁሉ መልካም ነው አለ። እንደዛ ሲል ውስጤን እንትን አለኝ። ቃል አላወጣም ብዬ ነገ እንዳትሄጂ ጉባኤ ስላለ በኃይል እንጸልያለን፣ እኔም በጠዋት እመጣለሁ እንዳትሄጂ አለ። እህቴንም እሷም ገብታ ተራ ደርሷ ሲጸለይላት ከየት ነው የመጣሽ? ከአዳማ ነው አይደል? ወንድምሽ ወደ ሰሜን ክፍል ሄዶ ሞቶ ለቅሶ ስቴጅ ነው የሚያሳየኝ አላት። እሷ ነው። ከዛ አደርን፣ እዚሁ አድረን እንዲሁ ስንረበሽ አደን። ጠዋት ተነስታ አይቴ እንሂድ፣ በቃ የሚሆን ነገር አይደለም፣ እንሂድ፣ ተዋረድን፣ እንሂድ አለች። እኔማ ሳይናገረኝ አልሄድም፣ አምኜበት መጥቻለሁና ያመንኩበት ጌታ አያሳፍረኝም። ቃል ሳልይዝ ከዚህ ቤት አልሄድም፣ አንቺ ሂጂ አልኳት። ከዛ ዋልን ጉባኤ እየተመራ እያለ ትንቢት እየተናገረ እያለ ፎቶውን እንዲይዤ እዛ ጋር ቁጭዬ እያጸለይኩኝ ነበር። አሁን ከዛ እግዚአብሔር ሰው ነይ ተነሽ አንቺ ሴት አለና ብድግ አደረገና ወንድሜ አይሞትም በይ አለና ሁለት ሰዎችን አውጥቶ እዚህ ጋር አንበርክኮ አሳየና
ወንድሟ ከጓደኛው ጋር እንደዚህ አንበርክከዋቸው ተደቅኖባቸው 2 ሚሊዮን ብር አንጡ ካላመጣችሁ አንለቃችሁም እያሉ በወጥመድ ላይ ነው ያሉት። እና ወንድማቸው እንኳን 2 ሚሊዮን 2 ብር የለውም ጉባኤ ብሎ ወንድምሽን ከሞት አስመልጠዋል አለ። ለዚህ ጌታ እልል ብላችሁ አመስግኑ። ደስ ያለው ለጌታ ክብር እልልታ ጭብጨባ። ከዚህ በላይ ለኢየሱስ ክብር እልልታ ጭብጨባ አምጡለት። ኢየሱስ ጌታ ነው። ስትነግረኝ እንደዚህ ነው ያለች። ወንድሜ ከጓደኛው ጋር ወደ አማራ ክልል ለስራ በወጡበት ሰዓት አርብ ቀን ነው የወጡት። በሄዱበት ቅዳሜ ቀን ወጡ። በሄዱበት እዛው አገቷቸው አሉ። እና ሰዎቹ የጠየቁን ገንዘብ በጣም ብዙ ነበር። ከ2 ሚሊዮን 500 ሺህ ብር በላይ ነበር የጠየቁን አለች። ይሄን ነገር መክፈል ስለማልችል የእግዚአብሔር ሰው ባለበት ስፍራ አገኛለሁ ብዬ መጣሁ አለች። በጉባኤ ውስጥ በተገኘውበት ሰዓት ፎቶውን ባሳየው ሰዓት ወንድምሽ አይሞትም ከሞት አመለጠ ብሎ አወጀላት። ያንን በተናገረ በሶስተኛው ቀን ቅዳሜ ተናግሮ ቅዳሜ ከተናገረ በኋላ አርብ ቀን ምንም ሳይሆን ሳይደበደብ ገንዘብ ሳይጠየቅ በነፃ ተፈቶ ልጄ ወደ ቤት ተመልሷል ትላለች። ለጌታ ክብር እልልታ ጭብጨባ። ክብር ለእግዚአብሔር ይሁን። ስሜ ዳዊት ተስፋዬ ይባላል። የመጣሁት ከዚህ አሁን ከአዲስ አበባ ነው እና 2016 ሐዋሳ ባለው ጌስት ሃውስ አፖስትል ጋር ሊትራሊ ግብቼ ነበርኩኝና በጊዜው ከዩኒቨርሲቲ በከፍተኛ ውጤት ነበር ተመረኩት እና ከዛ ጋር ተገናኝቶ ራስን በጣም ያመኝ ነበር። እየታመምኩ ሆስፒታል ሐዋሳ ስከታተል ነበርኩት። በጊዜው በጣም ሪስኪ ሁኔታ ላይ ነበርኩት። ያለሁበትን ሲቹዌሽን የማውቀው እኔ ነኝና ከ8 ወር በላይ ነው ስሰቃይ ነበርኩትና በጊዜው አፖስትል ጋር ጌስት ሃውስ ገባሁኝ። በጊዜውም ፓስፖርትም ነበርልኝ። የሆነልኝ 2 ነገር ነው። እዛ ስገባ አፖስትል ሊትራሊ ሲመን ጠራ የመጣሁበትን ጠራ። እግዚአብሔር እዛ ባስኪቶ የሚባል ቦታ ላይ ሰዎች ሌላ ነገር አስቦ ነበረ። አሁን ግን አያገኝህም ፈርሷል አለኝ። እግዚአብሔር የአፖስትልን ቃል ተጠቅሞ የሆነልኝ ነገር ከዛን ጊዜ ጀምሮ ፈውሴ ቀስ በቀስ እየተረጋጋ መጣ። አሁን ሙሉ በሙሉ ተፈውሻለሁ። እግዚአብሔርን አመስግኑልኝ። እና በጊዜው ፓስፖርትንም ይዤ ነበርኩት። አፖስትል ጸለየልኝ። የውጭ በርም ተከፈተልኝ። ወጥቼ መጥቼዋለሁ። አሁንም አፖስትል ይጸልይልኛል። አምናለሁ እግዚአብሔር በሱ ታምር እንደሚሰራ። እዚህ ቤት እግዚአብሔር ተናግሮ የተናገረውን ቃል በነቢዩ አፍ እንደሚፈጽም እኔ ሕያው ምስክር ነኝ። በእናንተ ፊት ቆሜ መመስከር ችያለሁ። እግዚአብሔርን በድጋሜ አመስግኑልኝ። ስሜም በቤት ታደለ ነው። የምኖረው አለም ገና ነው። ጌታ ያደረገልኝ ነገር ወንድሜ ታሞ ነበርና ሌሊት 6 ሰዓት ደውለው ሰርጀሪ ሊሰራ ነው አሉ። ምን ሆኖ ነው ስለ ሳምባው መተንፈስ አቅቶታል ሲሉኝ እኔ ማን ጋር ልደውል አልኩና እስኪነጋ ድረስ ጠበቅኩኝ። ወረዚህ እስከመጣ ድረስ አጸልያለሁ ብዬ ወረዚህ እመጣለሁ ስል ስደውል ሐዋርያው የለም አጋጣሚ። ከዛ ሰርጀሪ በቃ ይሰራ እኔ ደውዬም የነሱ ቢሮም ሂጄም እንደምንም ብዬ አጸልያለሁ ብዬ ስመጣ እስከመጣ ድረስ ሐዋሳ ላይ እስከ ሐዋሳ መጣሱ። ወላይታ ላይ ሰርጀሪ ያደረጉት እንደገና ደግሞ አይሆንም አሉ። ሐዋሳ መጡት። ሞተ አሉ። አስከሬኑን አወጡ። ከዛ እኔ ግራ ገባኝና ቀጥ ብዬ ጌስት ሃውስ ገባ። ምንም አላልኩም። ስገባ ሐዋርያው እሱንም አባትሽንም ሊያጠፋ ነው የመጣው ይሄ መንፈስ፣ ስለዚህ ከዚህ ሰዓት ጀምሮ የሞት መንፈስ የለም ተሰብሯል አለኝ። ከዛ እግዚአብሔር ረዳኝ። ወንድሜም በአንድ ሳምንት ወጣ። አባቴም ይዛል ታሞ ሆዱን ተነፍቶ ነበር። እግዚአብሔር ረዳኝ። ለእግዚአብሔር ደስ ያለው ለጌታ ክብር እልልታ ጭብጨባ። ወንድምሽ ሞቷል ብለው ነበር? ሞቷል አሉ። አዎ። ከዛ በኋላ ቃል ከወጣ በኋላ አሁን መንቀሳቀስ ጀምሯል። በአንድ ሳምንት ውስጥ ፋሻውን ሁሉ አነሳ፣ ተሻለው አሉ። ወደ ቤት ሂዱ አሉ። በቃ አሁን ይራመዳል፣ ይሮጣል። በቃ አረ ደስ ያለው ለጌታ ክብር እልልታ ጭብጨባ። ከዚህ በላይ እልልታ ጭብጨባ አምጡለት።
ሲሳይ ተሾማ ይባላል። የመጣሁት ከዚሁ ከዱከም አካባቢ ነው እና ብዙ ነገር በሐዋርያው በኩል ሆነልኝ። ጌታን እስቲ አክብሩልኝ። ጌታ ስሙ ይባረክ። ኢየሱስ ጌታ ነው። የሆነልኝ ብዙ ነው። አንደኛ በገስት ሃውስ አገልግሎት ነው። በገስት ሃውስ አገልግሎት ስገባ የሚያመኝ ነገር አለ። የአእምሮ ጭንቀት አለብኝ። በጣም ይጨንቀኛል። ይሄ ጭንቀት ከላይ ይቆማል አለኝ። ፍጹም ሆኖ ከላይ ቆመ። ደስተኛ ሆኛለሁ። ሁለተኛ ደግሞ ልቤን ያመኛል፣ ንቀኛል። ላይ ቆመ። እግዚአብሔር እንደዚህ አይነት በእናንተ ላይ ካለ እግዚአብሔር ከእናንተ ላይ ያቁምላችሁ። ሌላው ደግሞ በስልክ አገልግሎት የሚደወል ከሐዋርያው አለ። በሱ ነው የተገለገልኩት። በስልክ አገልግሎት ከቤቴ ውስጥ በጣም ብዙ አለመግባባቶች፣ ጭቅጭቅ አለ፣ ሰላም ማጣት አለ። ያ ሰላም ዛሬ ፍጹም ሰላም በቤታችሁ ይሆናል አለ። በቤቴ ውስጥ ብዙ ሰላም ሆነ፣ ደስተኛ ሆነናል። እግዚአብሔርን በዚህ አመስግኑልኝ እላችኋለሁ። ለጌታ ክብር ስጡት። አንደኛ ስነግረኝ እንደዚህ አለ 2017 በጌታ ነበርኩ። እዚህ ጋር በጭንቅ በመከራ መጣው። ጌታን እዚህ ቤት ተቀበልኩ አለ። አረ ጉባኤውን ለጌታ ክብር አምጡት። በጣም ድንቅ ነገር ነው። ቀጥሎ ደግሞ የልብ ህመም ነበረብኝ። በቤት ውስጥ ደግሞ በትዳር ሰላም አልነበረም፣ እንጨቃጨቃለን፣ ብዙ መከራ አለ አለ። ቀጥሎ ደግሞ የጭንቀት በሽታ ነበረብኝ። ሐዋርያው አገኘኝ። እንዳገኘኝ እንደተናገረው በቤት ሰላም ይሆናል፣ ከልብ በሽታ ትፈወሳለህ፣ ከዚህ በኋላ አእምሮዬ በጭንቅ ህመም አይሰቃይም፣ ትፈወሳለህ አለኝ። ተፈውሼ በጌታ ፊት በእናንተም ፊት ለምስክርነት መጣው ይላል። ጉባኤው ጌታን አክብሩት። kanan dhufe amborraa maqaan koo Keetoraan insaan jedhama. Waggaa baay'eef garaachaan dhukkubsachaa ture. Ammoo asin jiraachaa jira Malkaa Gafarsaa Buraayyuu jechaadha. Abbaan manaa sun as gasaawusii dhufee ture. Bishaan kadhataa irratti kadhatame fidee dhufee haati mana gaaf tokko baay'ee na dhukkubeetoo jiru. Bishaan kana mee dhuginaan jettee bishaan kana addan dhugee gaafa sanaa na dhukkubee hin beeku. Ji'a lama addasi biddeenis akkam barbaadetti nyaadha. Yoon biddeen nyaadhe naan sifaa'u amma galata waaqayyoon naa galateeffadha. Eeggasii na dhukkubeen beeku nagaa kooti. ጌታን አመስግኑላት። ከፍ ያለው እልልታ። እንደዚህ ነው የምትለው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አጠገባችሁ ያለውን ሰው አንተ ብቻ እዚህ ተገኝ በሉት። እግዚአብሔር በሉት። እቤት ያለውን ስራ በሉ፣ ይሰራዋል በሉ። ለረጅም ጊዜ በጣም ጨጓራዬን እታመም ነበረ። በጣም ነበር የሚያስጨንቀኝ። የፈለኩትን ምግብ አልበላም ነበረ። ስበላም ደግሞ ቶሎ ቶሎ እየወጣ ያስቸግረኝ ነበር። ከዛ የቤታችን አከራይ እዚህ መጣና የተጸለየበት ውሃ ይዞ መጣ። የተጸለየበት ውሃ ላይ ዘይት ተደርጎ ነበር። ከዛ ባለቤቱ ነይ ይሄን ውሃ ጠጪኝ ብላ ሰጠችኝ። ያንን ውሃ ከተጣው ከዛሽ ቀን ጀምሮ ጨጓራዬን ተፈውሻለሁ። ምንም የለም ትላለች። ለጌታ ክብር፣ እልልታ፣ ጭብጨባ